ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። ነባሮች በላይ እንዲሁም ደግሞ አዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ ያው ቤት መንጣታችሁ ስላይቀር አበረታቱን። ቡናችሁን ጠጥታችሁ የሆዳችሁን ሀሳባችሁን አውርታችሁ መሄድ ትችላላችሁ። ዛሬ እንግዲህ በደሊና ድራማ እንግዲህ ይዤላችሁ መጥቻለሁ። እንግዲህ የዛሬው ደስ የሚለው ካሌብ እንግዲህ ትክክለኛ ወላጅ እናቱን አግኝቷን። ምክንያቱም ካሌብ እንግዲህ በልጅነቱ አልማዝ ነበረች እንግዲህ ከአዜብ ጋር ተደራድረው በገንዘብ ነበርና እንግዲህ እስከ ዛሬ እንግዲህ አልማዝ ትክክለኛ እናትህ ነኝ ስትለው ነበረ። አዜብ ወደነ አልማዝ ስትመጣ እንግዲህ ያው ሚስጥራቸው እንዳይወጣባት እንግዲህ ስለ እቺ ማን ነው የሚባል አዜብ እንግዲህ ብዙ ነገር ነበር የሚነግሩ። በመጨረሻ እንግዲህ አባሯል እና እንግዲህ ሚስጥራቸው እንዳይወጣባቸው የማያደርጉት ነገር የለም። ነገር ግን ደግሞ ያው እቺ ቤዛም ታውቃለች። ቤዛ እንግዲህ ቤዛና መጀመሪያ ካሌብን ያጋቡት እንግዲህ ያው ለንብረት ነው በቃ አለ አይደለ፣ እንደዛ ነበረ። ነገር ግን ደግሞ ደሊና ጎበዝ ስለሆነች እንግዲህ እሷም ሲያግቷት ምን ሲሏት በመጨረሻ እንግዲህ እሷም ሚስጥሩን ታውቃለች። እና ደሊና ለካሌብ ስትነግረው እሱ ግን አላመናቸውም ነበረ። እንደ አጋጣሚ እንግዲህ ደሊና ያው ቤት ስታጸዳ ወረቀት ታገኛለች። ያው ማን እንደሆነች ስትነግረው እንግዲህ እኔ ማነኝ እያለ እንግዲህ ቀጥታ ወደ አዜብ ነበር ማለት ወደ አልማዝ ነበር ሄደው። አልማዝም እንግዲህ በቃ እኔ እስከዛሬ የደበኩን በጣም ይቅርታ እና አሁን ሁሉንም እነግርሃለሁ ትለዋለች። ቀጥታ ወረቀቱን ያሳያል። ምንድን የኔ ልጅ ስትለው ትደነግጣለች። ልጄ ስትለው ካሌብም እናት አይደለሽም ከዛች ካዜብ የገዛሽ ልጅ ነኝ አይደል ይላታል። ማዝም እንግዲህ እባክህ የኔ ልጅ ይቅር በለኝ፣ ለአንተ ህይወት እኮ ጥሩ ህይወት እንድትኖር ብዬ ነው ትለዋለች። ጥሩ ህይወት እንድትኖር ነው ብዬ ስትለው ካሌብም አንቺ መጥፎ ሴት ነሽ እናት አይደለሽም ይላታል። በገንዘብ ገዝተሽ በእጅሽ ያስገባሽኝ መጥፎ ሴት ነሽ ይላታል። ምክንያቱም እንግዲህ ካሌብ ቤዛን እንደማይወዳት ብዙ ጊዜ ሲናገር እንግዲህ ይችን ደሊናን ስለሚወዳት አይ እሷን አታገባም ብለው እንግዲህ አጣድፎት ነበር። ማዝም እንግዲህ እያለቀሰኝ ለአንተ ጥሩ ህይወት እንድትኖር እኮ ብዬ ነው እባክህ የኔ ልጅ ትለዋለች። ካሌብም እንዳትጠቂ ከእንግዲህ በኋላ ያንቺ ያለኝ አክብሮትና ፍቅር አብቅቷን ይላታል። በኋላ አንቺ የደም ልጅሽ አይደለሁም አንቺ ለእኔ እንደ ድንጋይ ነሽ ይላታል። በእርግጥ እንግዲህ አመጣጡ ደስ ባይልም ከእናቱ ሰርቀው ቢያመጡትም ነገር ግን ደግሞ እንደ ልጇ እንግዲህ እስከዛሬ ያው ተንከባክባ አሳድገው ነበረ። ያው እናት እያለሽ ግን ከእናቱ ሰርቆ ማንጣት ተገቢ አይደለም። አልማዝም ትቀጥልና እባክህ የኔ ልጅ ላንተ ብዬ ነው ስትለው ካሌብም በቃሽ የገዛሽ ህይወት አሁን ላይ አብቅቷን ብሎ ይነግራታል። ጊዜ ቤዛ እንግዲህ ካሌብ ለምንድን ነው እንደዚህ የምትጫጫው ብላ ትጠይቀዋል። እንግዲህ ግን ምን አይነት እናንተ የረከሰ ሰዎች ናችሁ? እንዴት ነው ይህ እንደዚህ ተሸክማችሁ የኖራችሁት ይላቸዋል። ዛም እንግዲህ በምላሷ እንግዲህ ሁል ጊዜ እንደምታታልለው እንግዲህ ካሌብ እባክህ አዳምጠኝ፣ ልብህ እንደተሰበረ አውቃለሁኝ ትላለች። እኔ እኮ ላንተ ብዬ ነው ዝም ያልኩ፣ ይቺ ያመጣችውን ወረቀት አምነህ ነው ወይ ትለዋለች። ካሌብም እንግዲህ ላንተ ብዬ አትበኝ አንቺ ሸይጣን ይልና እንግዲህ ቤዛን ይሰድባታል። ይህን እንደ ዕቃ ከገዛችውን በኋላ በቃ በተንኮል ሸርባችሁ ደግሞ ፍቅሬንና ህይወቴን ልታሳጡ ትፈልጋላችሁ እንዴ ብሎ ቤዛን ይጠይቃታል። ዛም እንግዲህ ትደነግጥና እንግዲህ ካሌብ እኔ እኮ አብሬህ ነው ያደግኩት ታማኟና የማፈቅርህ እኔም ብቻ ነው ማመን ያለብህ ትለዋለች።
ደሊና ያሴረችውን ሴራ እሷን አምነ እኛን ትጠላናለህ እንዴ ትለዋለች። እንግዲህ ትሰሚኛለሽ፣ ከእንግዲህ በኋላ ሁለታችሁን አይናችሁን ማየት አልፈልግም ይላታል። ምክንያቱም ቢያንስ አልማዝ እንዲሁም ደግሞ አዜብ ቢዋሹት ቤዛ እንግዲህ እውነት ለሱ የምትወደው የምታፈቅረው ቢሆን ሚስጥሩን መናገር ነበረባት። ነገር ግን አሁን ደግሞ ሚስጥሩ ሲወጣባት እንግዲህ የለም ደሊናን አትመናት፣ ውሸቷን ነው፣ እኛን ከአንተ ጋር ለማጣላት ፈልጋ ነው ብላ እንግዲህ ስትዋሸው ካሌብም አላመናትም። እናም እንግዲህ ደሊናን አሁን ደስ አለሽ አይደለ? በውሸት ወሬ ነግረሽ ይው አጣላሽነት ላታለች። ዲናም እንግዲህ እኔ ውሸት እያወራው ሳይሆን የእናንተ የተደበቀውን ማንነት ነው ያወጣው ትላታለች። ሁሉም ሰው የዘራውን ያጭዳል። ዛሬ ደግሞ እናንተ የዘራችሁትን መርዝ የምትቀስሙበት ነው ትላታለች። ልክ ነው፣ ማንኛውም ሰው ያው የዘራውን ያጭዳን ይባላል አይደለ? ስለዚህ መጥፎም ከሆነ መጥፎ ያጋጥመዋል፣ ጥሩ ሰርቶም ከሆነ ደግሞ ጥሩ ነገር ይገጥመዋል። እንግዲህ ቤዛና አልማዝ እንዲሁም ደግሞ አዜብ እንግዲህ አዜብ ጥሩ ሰው ትመስለን ነበር፣ ትክክለኛ እናቱ ደግሞ አዜብ ትመስለን ነበር። ለካ እንግዲህ በገንዘብ ተደራድረው ሁለቱም እንግዲህ ሌቦች ነበሩ። ቤዛም እንግዲህ አትፎክሪብኝ ባክሽ፣ ጨዋታው አላመንም፣ ካሌብ በስሜት ሆኖ ነው እንጂ አንቺ መቼም አያምንሽም ትላታለች። እዚህ ቤት የምትወጪው አንቺ እንጂ እኛ አይደለንም። ደሊናም እንግዲህ ጨዋታችሁ አልቋል። ቤዛ ዛሬ ደግሞ እንግዲህ ጭንብላችሁ በካሌብ ፊት ተጋልጧን ትላታለች። እኔና እማዬ ለካሌብ ያደረግንለትን ነገር አያውቅም ብለሽ ነው? ቆይ አንቺ ከየት ነው የመጣሽው? ብላ ትጠይቃታለች። ልካችንን የገነባነውን ነገር መተሽ የምታፈርሽብን ትላታለች። እንግዲህ ከዚህ ቤት የምትወጪው አንቺ ነች ትላታለች። ደሊናም እንግዲህ ከእንግዲህ በኋላ በተንኮልና በማይሆን ነገር የምትገዙት ህይወት የለም ብላ እንግዲህ ቤዛን ልክ ልኳን ትነግራታለች። እንግዲህ እውነቱ ወጥቷል። ከአንቺ ጋር ከእንግዲህ በኋላ መከራከርም ሆነ አፌን መክፈት አልፈልግም ብላ ጥላት ትሄዳለች። እዚህ ጊዜ እንግዲህ ቤዛ ደሊና የምትሄጁ ነገር የለም ዛሬ ከዚህ እውነቱ ይወጣን ስትላት እንግዲህ ደሊናም ይሄውልሽ እኔ ምንም ማድረግ አትችም፣ ከዚህ እቃችሁን ሰብስቡና እናንተ ውሸታሞች ይህን ቤት ለቃችሁ ውጡ ትላታለች። አልማዝም እንግዲህ አምላኪ ሆይ ምን አባቴ ነው ያደረግኩት? ልጄን በገዛ እጅ ገደልኩት ትላለች። ካሌብ ላጣ አልፈልግም፣ እኔ ጨካኝ እናት ነኝ፣ እውነትም እኔ ጨካኝ ነኝ እያለች እንግዲህ ትጸጸታለች። እንግዲህ ወደ አልማዝ እየሮጠ ትሄድና እማዬ አሁን ሁሉም ነገር አብቅቶለታል፣ አሁን ከቁጥጥራችን ውጭ ነው ትላታለች። ልሻች የተረገመች ለካሌብ የሐኪም ማስረጃውን ሰጥተዋለች ትላታለች። በቃ ከዚህ ቤት መባረራችን ነው እያለች እንግዲህ ቤዛ ታለቃቅሳለች። አልማዝም አዎ አልቋን ቤዛ ሁሉም ቀኑን ጠብቆ ነው የመጣው፣ ሁሉም ነገር አልቋን ስትል ቤዛ እንግዲህ ምን ማለትሽ ነው አልቋን ትላታለች። ቆመሽ ታለቅሻለሽ እንዴ? አሁን ሄደን የሆነ መፍትሄ መፈለግ አለብኝ ትላለች። አልማዝም ተይም ቤዛ እድሜ ልክ የገነባውት ውሸት ዛሬ ፈርሷን ትላታለች። ያም እንግዲህ ክርክሯን ትቀጥልና አሁን እጅ የምንሰጥበት ቀን አይደለም ትላለች። ያው ውሸታም ሰው እንግዲህ መጨረሻው መዋረድ አይቀርም። ቢያንስ እንግዲህ አልማዝ ልጅ እናቱ እንዳልሆነች ብትነግረው ከመጀመሪያው ብታስረዳው ጥሩ ነበር። ነገር ግን አሁን ላይ እንግዲህ ካሌብም እንግዲህ በጣም ተናዶባታል። ቤዛም እንግዲህ አሁን ላይ እኛ መቸነፍ የለብንም እሱን ነው ማቸነፍ ያለብን ስትላት፣ አልማዝም ተይ ልጄ ሁሉ ነገር ያበቃ ጉዳይ ነው ትላለች። ካሌብን ድጋሚ ማሳመን እንችላለን ስትላት፣ አልማዝም ዝም በይ ውጭልኝ፣
ይህን ሁሉ ነገር ያመጣሽው አንቺ ነሽ ትላታለች። ብዬ ነው የልጄ ልብ የሰበርኩት። ዝም እንግዲህ ቤዛን እንግዲህ እስከ ዛሬ እጅና ጓንት ነበሩ። እንግዲህ በመጨረሻ እንግዲህ አንቺ ነሽ ለዚህ ሁሉ የዳረግሽኙ፣ የልጄ ልብ የሰበርኩት በአንቺ ምክንያት ነው። አሁን ከአበጣ ገቤ ዘወር ቤልኝ ትልና እንግዲህ ታስወጣታለች። ያው ሌባ እንግዲህ በመጨረሻ ለመከፋፈል ሲል አይደለ የሚጣላው። እነሱም እንግዲህ በመጨረሻ እንግዲህ ሚስጥራቸው ሲጋለጥ እንግዲህ አንዳቸው ደግሞ በፍጹም ሚስት ይሄ አሁን ላይ መቸነፍ የለብንም እንቀጥላለን ነው የሚሉት። ሌብም እንግዲህ ቆይ እንዴት ሊሄ ሊሆን ይችላል? ሙሉ ህይወቴ የውሸት ነበር እንዴ ይላል ሌብ። እኔ ሲጀመር ማን ነኝ? እናቴስ ማናት? አባቴስ ማን ነው ይላል። እናቴ ብዬ የምጠራት ሴት የውሸትና ክፉ ነጋዴ መሆኗን አላወቅኩም ነበረ። ሌሊናም ከበጣገቡ ቁጭ ትልና ካሌብዬ እባክህ ራስህን አትጉዳ ትለዋለች። ሌብም ከሌሊና ተኛና እንግዲህ ከጉልበቷ ላይ ሌሊናዬ እባክሽ ከፊኝ፣ ሁል ጊዜ እንደዚህ እንጥለሽኝ እንዳትይዢ ልተኛ ይላታል። እንግዲህ አልማዝ እንግዲህ ቤቱን ለቃ ልትሄድ ስትል ቤዛም እንግዲህ ጥለሽ ልትሄጂ ነው እንዴ? እኔ ብቻዬን እኔንም እኮ ውጪ ብሎኛል ስትል አልማዝም አይ ቤዛ ለሱ ስትይ እኮ ብዙ ዋጋ ከፍለሻን፣ ብዙ ነገርሽን አጥተሻን፣ ስለዚህ አንቺ መሄድ የለብሽም ትላታለች። እኮ እማዬ እኔን እኮ አሁንም እስከ እንደ ጥላቻ ነው የሚመለከተኝ ትላታለች። እሱ ይሄ ሁሉ ሴራ የኔ እጅ እንዳለበት ነው የሚያውቀው ስትላት አልማዝም ጊዜ ሲጭው በቃ ኤርኩ በኋላ ጥፋቱን ሙሉ በሙሉ ከኔ ላይ ይጥለዋል። ካበጣ ገቡ ሁነሽ ብትቆይ ይሻላል ትላታል። በመጨረሻ እንግዲህ አልማዝ እንግዲህ ካሌብን ተሰናብታው ስትሄድ ካሌብም እማዬ እስኪ አሁን እንኳን ውሸት መስማት አልፈልግም ውጭልኝ ሲላት አልማዝም እንግዲህ አዎ ልጄ በድያለሁ ይቅርታ የምልበትም አንደበት የለኝም ብላ ስትሄድ ቤዛም እንግዲህ እባክሽ ትለኪኛ ትሄጂ ስትል እንግዲህ አልማዝም ጠብቂው ካሌብም ላንቺ አደራ ሰጥቼሻለሁ ብላ ስትሄድ እንግዲህ ቤዛና ደሊና እንግዲህ ይያዛሉ። ቤዛም ከዛሬ ማታ ጀምሮ ህይወትሽን ነው ሲኦል ማረግብሽ ስትላት ደሊናም እንግዲህ እማዬ እኮ ቢሆን በሰራችው ወንጀል ነው ይህን ቤት ለቃ የሄደችው ትላለች። ሌላው እንግዲህ ደሊና እንግዲህ ወደ ካሌብ እናት ትደውልና የጠፋሽ ልጅ ካሌብ አለ መተሽ ማየት ትችያለሽ ብላ እንግዲህ ለእናቱ ደውላ ትነግራታለች። ደሊናም ወደ ካሌብ ቤት ትሄድና ካሌብ እናትህንና እህትህን ለመተዋወቅ ዝግጁ ነው ወይ ብላ ትጠይቀዋለች። ካሌብም ይደነግጥና በዚህ ሰዓት ስለምን እያወራሽ ነው ያለሽ ይላታል። ደሊናም እውነተኛ እናትህና እህትህ ፎቶቸውና ስልካቸው በእጅ አለ ትለዋለች። አልማዝ ከመሄዷ በፊት ሰጥታኝ ነው የሄደችው ስትል እንግዲህ ካሌብም አላመናትም። መጨረሻ እንግዲህ ይህ ካሌብ እህትና እናቱ ስትመጣ እንግዲህ እናቱም ይቅርታ ልጄ እባክህ ስትለው ካሌብም እኔ ሁሉም ነገር አውቃለሁ እማዬ ምንም ይቅርታ አያስፈልግም ሲል እንግዲህ ቤዛ ግን በጣም ነበረ የተናደደችው። ቻለሁቴ ልጄ እሷ እህትህ ናት የኔ ልጅ ትለዋለች። መልካም ልጅ ናት ያገናኘችን ልጄ ይችሊ ማናት እህትህ ናት ወይ ትለዋለች። ቤዛ ትባላለች ሲላት እንግዲህ የካሌብም እናት ቤዛ ነይ እንጂ ሰላም በይኝ ትላታለች። ካሌብም እህት እንግዲህ ምን ነው ገላመሽን ትላታለች። ታችን ደስ አላለሽም እንዴ ስትል ካሌብም እንግዲህ እሷን ታያት አሁን የኛ ደስታ ነው ይላታል። የጠፋው ዘመኔ ወይም ልጄ ተገኘ፣ በጣም ተደስቻለሁ፣ ተመስገን አምላኬ ትላለች የካሌብ እናት። እንግዲህ በእርግጥ አልማዝ እንግዲህ የካሌብን ቤተሰቦች ፎቶ ስልክ ማወቋ መያዟ ደግሞ ደስ ይላል። ያን የካሌብን ደስታ ባትፈልግ እኮ ለገሊና ስልክ ቁጥርና ፎቶቸውን የቤተሰቡን አትሰጥም ነበር። እንግዲህ አልማዝ እንደዚህ ስታረግ የነበረው እንግዲህ አልማዝ ይህን ካሌብንና ቤዛን አጋብታ አብረው እንዲኖሩ ለነሱ አስባ ነው ነበረ። ነገር ግን ደግሞ ችግሩ እንግዲህ ከያው መግዛቷ ልጁን ካሌብን እንግዲህ ከአዜብ ጋር በገንዘብ ተመሳጥራ መግዛቷ ነው ጥሩ ያለ
ቀላል አይደለም። ወይንም የካሌብ ቤተሰቦች ማሳደግ አቅም ከሌላቸው ደግሞ ከምትሰርቅ እንግዲህ እኔ ልውሰደው ትል ነበረ እና የካሌብ እናት እንግዲህ በእርግጥ አልማዝ እንደወሰደችውም አውቃ ነበረ መጀመሪያው። ተናዳ ጥላቸው ትሄድና እንግዲህ በቃ ተረጋጉ ሁላችሁም እሺ፣ ቀዝቃዛ ወይስ ደግሞ ሙቅ ነገር ላንጣላችሁ ትላቸዋለሁ። ካሌብ እናት እንግዲህ አይ ልጄ አያስፈልግም ትላለች። በወቅቱ እንዴት እንደጠፋውብ አልማዝ ከእኔ አታላ እንዴት እንደወሰደች ትሃለው ትለዋለሁ። እድሜ ልኬን አንተን ስፈልግህ ነው የኖርኩቱ። ካሌብም እባክሽማዬ ምንም ነገር አታስረጂ፣ ያለፈው አልፏል፣ አሁን ስለ ወደፊቱ ነው ማሰብ ያለብን ብሎ እንግዲህ ይነግራታል። ቱም እንግዲህ እሺ ልጄ አንተ እንደፈለክ በቃ። ካሌብ ምህት ቆይች ልጅ እንደዚህ የምትገላምጠን ግን ማናት ብላ ትጠይቃቸዋለች። እኔ ማንነቷ ሊገባኝ አልቻለም ስትል እንግዲህ ገሊናም ባለቤቱ ነች ለቴ የካሌብ ሚስት ናት ትላለች። ካሌብም የቀድሞ ሚስቴ በአያት እንጂ ደሊና ይላታል። አሁን እኮ በእኔ ህይወት ምንም አይነት ቦታ የላትም። ዘሯም እንግዲህ ምን ልጄ አግብተህ ነበር እንዴ ትለዋለች። አዎ አግብቼ ነበረ፣ ህይወቴ በተንኮልና በሴራ እየተሞላ ነበረ። እቱም እንግዲህ እኔ እኮ ቅድም ገና ሳያት ጠርጥሬ ነበረ፣ እዛች የሴረኛዋ የአልማዝ ልጅ ናት አይደል ብላ ትጠይቃቸዋለች። እዚህ ጊዜ ቤዛ እየሮጠች ትመጣና ቆይ እናንተ እነማን ናችሁ? ከየት አባችሁ መታችሁ ነው እኔ ጋር የምትጮሁ ትላቸዋለች። ብምት ከእንግዲህ በኋላ ምንም አታመጭም፣ በሴራ የገነባችሁት ህይወት አልቋን ትላታለች። እዛ እንግዲህ የካሌብም እናት በቃ ልጄ ተረጋጉ ስትል ዴሊናም አሁን ላይ የምናስብበትና የምናጣላበት ጊዜ አይደለም ትላቸዋለች። እንግዲህ ካሌብ ከክላሱ ቁጭ ብሎ እንግዲህ ዴሊና ምን ሆነ ነው ደስ አላለህም እንዴ ከዚህ የተቀመጥከው ትለዋለች። ካሌብም አላውቅም ዴሊና ደስ ብሎኛል፣ ግን ደግሞ ሙሉ አይደለሁም። ዴሊናም ምን ማለት ነው? እውነተኛ እህትህንና እናትህን እኮ አግኝተሃን ትለዋለች። እውነቱን ማወቄ ጥሩ ነው፣ ነገር ግን ደግሞ አሁንም ቢሆን ውስጤ ጥሩ ስሜት እየተሰማኝ አይደለም ይላታል። በእርግጥ እንግዲህ የአሁን ላይ ከይቺ አልማዝን ነበር እናቴ ብሎ ሲኖር የነበረው። አሁን አልማዝ ሳትሆን እናትህ ይችኛይቱ እናትና ሲባል እንግዲህ ግራ ይገባዋል። ምንድን ነው ማመን የማትፈልገው ስትለው ካሌብም ያኔ የኖርኩበት ህይወት እንግዲህ የውሸት ስለነበረ ለዛ ነው ስትል ሲል እንግዲህ ዴሊናም አይ እሱ እኮ ያለፈ ነገር ነው፣ አሁን አዲስ ህይወት ነው የሚጀምረው። ነገሩ ቀላል ይመስላል፣ ግን ደግሞ እውነተኛ እናቴን አጥቼ ነው የኖርኩት። ዴሊናም አላጣሃቸውም፣ አሁንም እኮ ቢሆን ከአበጣ ገብ ናቸው ትለዋለች። እናቴን ሳያት ደስ ይለኛል፣ ነገር ግን ደግሞ በዛው ልክ ደግሞ ፍርሃት ይሰማኛል ይላታል። እንግዲህ ይህን ያለበት ምክንያት እንግዲህ ያው አልማዝ እንዲሁም አዜብ እና ቤዛ ያው ተንኮለኛ ስለሆኑ የሆነ ነገር እናቱንና እህቱን እንዳያደርጉበት ስለፈራ ነው። ዲናም የምን ፍርሃት ካሌብ ስትለው እሱም እንግዲህ እንደገና አጣቸዋለሁ ብዬ እፈራለሁ፣ ማንም ሊለያችሁ አይችልም ስትለው ካሌብም ዴሊናዬ አንቺ ባትኖሪ ኑሮ ይሄ ሁሉ እውነት አይወጣም ነበር። ዴሊናም እኔ ያደረግኩት ማድረግ ያለብኝን ነገር ብቻ ነው። ሽም ዴሊናዬ አንቺ የኔ መላእክት ነሽ ይላታል። ዴሊናም እንግዲህ ላንተ ስል ሙሉ ህይወቴን ብሰጥ አይቆጨኝም ትለዋለች። እንግዲህ ያው ውሸት ነው፣ እውነት ነው። እውነቷ ደግሞ አንድ ቀን ትወጣለች። ስለነበረን እናመሰግናለን። ባይ ባይ።